ዕለት ነው። እንግዲህ አምላካችን እግዚአብሔር ለአባቶቻችን የገባው ተስፋ ምን ነበረ ከተባለ ለአባታችን ለአዳም ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ በመልዕልተ መስቀል ላይ ተሰቅዬ አድንሃለሁ ብሎ ተስፋ ሰጥቶ ነበርና ዘመኑ ሲፈጸም የሰጠውን ለሰው ልጅ የሰጠውን ተስፋ ሊፈጽም እግዚአብሔር በትናንትናው ዕለት የድኅነት መሰረት አስቀመጠ። እንግዲህ የድኅነታችን መሰረት የመጀመሪያ በዓል ሰው በምድር ላይ በዓል ብሎ የጀመረው የትናንትናው ዕለት ነው። እሷም ትስብእት ትባላለች። ትስብእት ማለት ደግሞ ሰው መሆን ማለት ነው። አምላክ ሰው ሆነ፣ ሰውም አምላክ ሆነ ማለት ነው እና የበዓላት ሁሉ መጀመሪያ ነች። ምንም እንኳን ከዚያ በፊት ዓለም ከተፈጠረ ጀምሮ የነበረች ዕለተ ሰንበት ብትሆንም ዓለምም የተፈጠረባት ያቺ ሰንበት ስትሆን የሰው ልጅ ደግሞ የድኅነት መሰረት ያገኘባት ያቺው ሰንበት ናት። አምላካችን ጌታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት ወርዶ በድንግል ማርያም ማኅፀን ሲያድር የተጸነሰባት ዕለት ዓለምን በፈጠረባት ዓለም የተፈጠረ መጋቢት 29 ቀን እሁድ 1 ሰዓት ላይ አምላካችን ደግሞ እኛን ለማዳን በድንግል ማርያም ማኅፀን ያደረ መቼ ነው? መጋቢት 29 እሁድ። እንግዲህ አስቡት ይህ ነው እና የበዓላታችን መጀመሪያ እሷ ስትሆን፣ ሁለተኛው ደግሞ ልደት፣ ሦስተኛው ጥምቀት፣ አራተኛው ትንሣኤ፣ መስቀል፣ ጥምቀት፣ መስቀል፣ ትንሣኤ እያል እዚያ ሁሉ የምናከብራቸው በዓላቶች አሉን። የበዓላችን ደግሞ ቁንጮ መደምደሚያው ዕርገት ነው። መጀመሪያው ጽንሰቱ፣ መጨረሻው ዕርገቱ ነው እና ያችን በዓል አስመልክተን ስንማር እግዚአብሔር አምላክ ለእኛ ሰው የሆነበትን ዓላማ እንደው እሱ እንደፈቀደ ባለችን ሰዓት እሷን እንማማራለን ማለት ነው እና መነሻ አድርገን የምንማረው ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ይሄ የመልአኩ ቃል ነው ብያችኋለሁኝ። መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም መጥቶ ተፈሥሒ ደስ ይበልሽ ኦ ምልዕተ ጸጋ፣ ጸጋን የተመላሽ የእግዚአብሔር ጸጋው ያደረብሽ፣ የእግዚአብሔር ጥበቃው ያልተለየሽ ተፈሥሒ ደስ ይበልሽ እያለ የምስራቹን አበሰራት። እንግዲህ በዚህ ላይ ብዙ ታሪክ አለ፣ ግን ሁሉን ማጠቃለል አንችልም። በስድስተኛው ወር ይላል ቁጥር 26 ላይ ጀምሮ ስናየው በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ከታጨች ወደ አንዲት ድንግል መጣ። ከዚያ ታዞ መጣ ይላል። መጥቶ ተፈሥሒ ደስ ይበልሽ፣ እግዚአብሔር ያደረብሽ፣ የእግዚአብሔር ከተማ መንፈስ ቅዱስ የጋረደሽ የጠለለሽ ተፈሥሒ ደስ ይበልሽ አለ። ስድስተኛው ወር የሚለው ኤልሳቤጥ ዘመዷ የጸነሰችበትን ነው። እንግዲህ መልአኩ ቅዱስ ገብርኤል ዘካርያስን ወንድ ልጅ እንደሚወልድ እንዳበሰረው ይህን ታውቃላችሁ። ኤልሳቤጥ መልአኩ ገብርኤል ካበሰረበት ጊዜ ጀምራ ወንድ ልጅ ጸንሳለች። በዚያም ሰዓት ባለቤቷ ስራውን የጨረሰበት ሰዓት ነበርና ከመልአኩ ብስራት ቀጥሎ ወደ ቤቱ ሲሄድ በዚያኑ ዕለት ነው እንግዲህ ኤልሳቤጥ ጸነሰችው። ካረጀች ካፈጀች በኋላ ኤልሳቤጥ በጸነሰች በስድስተኛው ወር መልአኩ ወደ ድንግል ማርያም መጣ ነው የሚለው። ወደ ድንግል ማርያም መጥቶ ደስ ይበልሽ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አለችው። እመቤታችን ምን አለችው? ይህን በሰማይ ግን ደነገጠች። ለምን ደነገጠች? እናቴን አባቴን አዳምና ሔዋንን ያሳተ ሰይጣን እኔንም ሊያስተኝ መጣ ብላ ደነገጠችና እንዴት ሊሆን ይችላል? ምን አይነት ብስራት ነው? ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትዪዋለሽ።
እሱም እግዚአብሔር ከእኛ ጋር ነው ማለት ነው እያለ ሲላል እኔ አንተ የምትለውን ነገር በሕሊናዬ አላስበውም አለችው። እውነትም በዚህ ዓለም ላይ ከሰው ጋር እየኖረች ሰው የሚያስበውን ነገር አታስብም። ማሰቡን ተውትና ሰዎች እንኳ የሚሰሩት ስራ ከሰው ጋር እያለች አትመለከተውም ነበረ። ሕሊናዋ በሰማይ ነበረ። እኛም እንኳ አሁን አንዳንድ ጊዜ ልባችን ሲመሰል ከሰው ጋር ሆነ ሰዎች የሚሰሩትንም ሆነ የሚናገሩትን ጋር አናስተውልም። ልብ ከእኛ ጋር ከሌለ ማየትም መስማትም አንችልም። እሷ በሰማይ ያደገችውን በቤተ መቅደስ ስለነበረ በሰማይ የመላእክትን ዝማሬ የመላእክትን ምስጋና እያደመጠች ጆሮዋ ሕሊናዋ እዛ ስለነበረ በዚህ ዓለም ከሰው ጋር እየተጋፋች ስትኖር ሰዎች የሚሰሩትን የሚናገሩትን ሁሉ አሰማም አታዩ ነበረ እና ይህ ዓለም ትዝ አይላትም ነበረ። ለዚህ ነው አደም ጉድፍ የሌለባት ሆና የተገኘችው እና የአምላኳን የፈጣሪዋን ድንቅ ሥራ እያሰበች ስትኖር እግዚአብሔርም ለራሱ ማደሪያ መረጣት። እንግዲህ ይህን በተአምሯ ላይ አስቀድሞ ዓለም ሳይፈጠር የአምላክ ማደሪያ እንደነበረች ታስባ እንደነበረች የምንሰማው የምትሰሙት ነው እናንተ እና እንዲህ ያለውን ነገር ከሕሊና የማላስበው ነገር እንዴት ሊሆን ይችላል? ዘእንበለ ዘር እምድር እትወተ መሬት ገበሬ ሳያርሳት ሳይሰራባት ከመሬት እንደ ዘር ይገኛል። ወዘእንበለ ምድር እምድንግል ጽንሰተ ከድንግልስ ያለው እንዴት እንዴት ልጅ ይገኛል? እንዲህ ያለውን ብስራት ማየት የረከብከ ዘከመዝ ብስራተ እንደዚህ ያለውን ብስራት እንዲህ ያለውን የምስራች ከምን አመጣኸው አለችው። ይገርማችኋል። መልአኩ እንድን ያለ እስመ አልቦ ነገር ዘይሳኖ ለእግዚአብሔር እግዚአብሔር ሊያደርገው ያሰበው ነገር ካለ የሚሳነው ነገር የለም አላት። እግዚአብሔርንማ በምን እጠራጠረዋለሁኝ? ይህን ግዙፍ ዓለም ሲፈጥር ያልተቸገረ አምላክ አሁን በአንዲት ድንግል ወንድ ልጅ መስጠት ይሳነዋል እያምናለሁኝ? አላምንም። እግዚአብሔር ካሰበ የሚሳነው ነገር የለም። ይኩነኒ በከመ ትቤ እንዳልክ ይሁንልኝ፣ እንደ ቃል ይፈጸምልኝ ስትል በዚያችው ሰዓት አካላዊ ቃል በማኅፀኗ አደረ፣ ተቀረጸ። ያን ጊዜ ነው እንግዲህ በምድር ላይ ያለ የሰው ልጅ ድነት የተጀመረለት የድነት መሰረት የተጣለበት ሰዓትና ጊዜ ያች ጊዜ ናት እና ትናንትና ያከበርናት በዓል ያች ናት። ግን በዓሏ መሰረት እንደመሆኗ መጠን ደግሞ እንደምናከብረው እንደ ነገው እንደ ሆሳዕናው እንደ ትንሣኤው እንደ ልደቱ እንደ ጥምቀቱ አድርገን አንመለከታትም። አሁን ይሄ ቤተ መቅደስ ሲሰራ ከውስጥ ያለውን መሰረት ማን ነው የሚያውቀው አላችሁ እንደሆነ የሰራው ሰው ነው የሚያውቀው። እዚህ ውስጥ የፈጀው ገንዘብ አሁን ይሄን ከምናየው በላይ ያለ ገንዘብ ያለ እዚህ ውስጥ ነው። መሰረቱ አይታየንም፣ ግን በመሰረቱ ላይ የጸናው ቤተ መቅደሱ ግን እናየዋለን። አያችሁ እና ያችን መሰረት እንደዚህ አድርገን አናያትም። ለምን? ምክል መሰረት ስለሆነች ማለት ነው። እና ዋናው ነገር መሰረቱን አውቀን እግዚአብሔር ለእኛ ያደረገውን ቸርነት አስበን እኛም ደግሞ ለእግዚአብሔር ውሳጣዊ ሕሊናችን እንድናስገዛ ነው የሚያስፈልገው ወገኖች። ውሳጣዊ ሕሊናችን ለጊዜ የተገዛ ሲሆን ውጫዊ አካላችንም ደግሞ ይገዛል። ዓይናችን ከማየት ይሰበሰባል፣ ጆሮአችን ከመስማት ይቆጠባል፣ እጃችንም እግራችንም ክፉ ነገር ከማድረግ ይቆጠባል፣ አንደበታችንን ስርዓት ይይዛል። አያችሁ፣ ውሳጣዊ ሕሊናው ያልተገዛለ ሰው አንደበቱም ስልክ ነው፣ እጁም እግሩም አያርፍም፣ ዓይኑም አያርፍም። እና መልአኩ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል የእግዚአብሔርም ልጅ ይባላል አላት። ጌታ አምላክ እግዚአብሔር አብን የአባቱን የዳዊትን ዙፋን ይሰጠዋል፣ እሱም በያዕቆብ ቤት ላይ ለዘላለም ይነግሣል፣ መንግሥቱም መጨረሻ የለውም። አያችሁ፣ እግዚአብሔር ለሰው ያደረገው ቸርነት ይሄ ነበረ። የሚገርመው ነገር ግን እግዚአብሔር ያደረገውን ቸርነት ለሰው ልጆች የሰጠውን ትልቅ ሀብት ማንም አልተገነዘበም። አያችሁ፣ ይህን ብንገነዘብ ኑሮ እግዚአብሔርን በእውነት በሐሳብም በግብርም ኃጢአት ላይ እየወደቅን ባላሳዘንነው ነበር። ካለምሕረት የተነሳ ነው እንግዲህ እግዚአብሔር የምናሳዝነው ወገኖች። አሁን
እግዚአብሔር በእውነት ያላዘነበት ሰው አታገኙም። በሁሉም ቆስለዋል። እግዚአብሔር ውስጡ ደምቷል ወገኖች። ምንም እንኳን እንደው በግብር የሚታይ ሥራ ባንሰራ እንኳ በሐሌዎ በምኞት እግዚአብሔርን አሳዝነነዋል። ከምኞት እንኳን ከሌላው እንኳን ነፃ ልትሆን ከምኞት ነፃ የሆነ ሰው አናገኝም። ያው ቸር ስለሆነ መሐሪም ስለሆነ ፈጣሪም ስለሆነ አባቱ ስለሆነ ገመናችን ሸፍኖት ነው እንጂ በእውነት ሰዎች እንደሚያጋልጡን ሁሉ እንኳን ሥራ ኑሮብን ይቅርና ሥራ እንኳን ሳይኖርብን ሰዎች ምን ስም እንደሚያወጡብን ታውቃላችሁ። እግዚአብሔር እንደ ሰው አይደለም እንጂ የተበደለውን ያህል በደሉን ቢያሳየን ሁላችን በፊቱ ለመቆም በእውነት ስልጣን የለን፣ ነፃነትም አናገኝም ነበረ እና በያዕቆብ ቤት ላይ ለዘላለም ይነግሣል አለና ለመንግሥቱ ፍጻሜ የለውም አለ። ማርያምን መልአኩን ወንድ ያው ነግሬያችኋለሁ። እንግዲህ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልን ያድርብሻል፣ ይጋርድሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱሱ አለ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እንኳን እርሷ በእርጅናዋ ወራት ጸንሳለች። ለእርሷም ደግሞ መካን የነበረችው መካን ልጅ የሌላት ደረቅ እየተባለች ስትባል የነበረችው ኤልሳቤጥም ያው 6ኛ ወሯም ከጸነሰች። ኤልሳቤጥ ለ6 ወር መጽነሷን ለማንም አልተናገረችም። የኤልሳቤጥን መጽነስ 6 ወር እንደሞላትን የተናገረው ምስጢር ያወጣው ማን ነው? ገብርኤል ነው። እመቤታችን ይህን ብስራት ከሰማች በኋላ የአክስቷን መጽነስ ስትሰማ ወደ አክስቷ እንዲሄደች እዚሁ ታሪክ ይናገራሉ። አያችሁ፣ ከዚያ በፊት ግን መጽነሷን የምታውቀው የኤልሳቤጥ እንጂ የኤልሳቤጥን መጽነስ ማንም ያውቁ 6 ወር ሙሉ። መልአኩ ግን ኤልሳቤጥ እንኳን ከጸነሰች 6ኛ ወሯ ነው ብሎ ይሄና በሰራት። እመቤታችንም በዚህ አመነች። እንዳልችውንልኝ ስትለው እግዚአብሔርም በማኅፀኗ ያን ጊዜ ቃሉን ላከ፣ በማኅፀኗ ተቀረጸ፣ ተሳለ። አስቡት ወገኖች። እንግዲህ ታዲያ እግዚአብሔር ለእኛ ለሰው ልጆች በእውነት እንደው እንደ ሐሳቡ የማንኖር እንደ ፈቃዱ የማንኖር ልባችን 99 ጊዜ 99 ነገር የሚያስብ ሲሆን እዛ ላይ አፋችን አያርፍ፣ እጃችን አያርፍ፣ እግራችን አያርፍ፣ ዓይናችን አያርፍ። በእውነት በምናስበው ሁሉ እግዚአብሔር ፍጹም ነውና ንጹሕ ነውና ቅዱስ ነውና እናንተም እንደኔ ፍጹማን ንጹሐን ቅዱሳን ሁኑ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ አዝዞ ነበረ። ግን ይህንን ተግባራዊ ያደረገ ሰው አይገኝም። ከቀድሞ ዘመን ጀምሮ የቀድሞዎቹ ሰዎች አይፈረድባቸውም። ምንም እንኳን ቃሉ በሙሴ በኩል ቢመጣላቸውም ሙሴ ያስተምራቸውም ያዩት ሙሴን ነው። ፍጡር ነው ሲመራቸው የነበረው ሲያስተምራቸው የነበረው ፍጡር ነው። እኛ ግን ከፍጡራን በላይ ፈጣሪን ነበር ያየ ነው። የሰበከን ያስተማረን ተአምር ያደረገልን ማን ነበረ? ይህን ዓለም ያዘጋጀ ከዚህ ዓለም በፊት የነበረ የማይመረመር የማይዳሰስ ዘመን የማይሽረው የማይለውጠው አምላክ እኛን ሆኖ ከእኛ ጋር ተገኝቶ እኛን ለማዳን በዓይናችን አየነው፣ በእጃችን ዳሰስነው። እንግዲህ አስቡት። ለዚህ ነው እግዚአብሔር ያስቆጣ ነው። እነዛ በእውነት የቀደሙት አባቶች እንደ ተስፋቸው መጠን እንደ ተስፋቸው ለማየት ቢበቁ ዘመን ባይገድባቸው በእውነት እንዲያው አስቡት። የተመኙትን ምኞት በዓይናችን አይተነው በእጃችን ዳሰስነው በጆሮአችን ሰምተነው በሚል ምኞት በሐሳብ ላይ ሲዋኙ የነበሩ አባቶች በእውነት ዘመን ትንሽ ቢያሻግራቸውና በዓይናቸው ቢያዩት ምን እንደሚሆኑ አስተውልና ያን ተስፋ ለእኛ ነበር ያቆዩን። ተስፋውን እኛ አየን። ከማየትም በላይ ቅዱስ ሥጋውን ክቡር ደሙን ሰጠን። ወገኖች እንግዲህ ይኸውላችሁ ይህን ሁሉ ስርዓት እነሱ ይጾማሉ። የጾምን ስርዓት አላሳያቸውም። አያችሁ፣ ከክርስቶስ በፊት ይጾም የነበረው ጾም በሰዎች ልማድ እንጂ በእግዚአብሔር አርአያና ምሳሌ ሆኖ የተሰጣቸው ልምድ አልነበረም። በጊዜው ሙሴ እየተነገረው ያስተምራል። ሙሴን የሚናገረው ከራሱ ከሕሊናው አመንጭቶ አንድቶ አልተናገረም። አንዲትም ቃል ከእግዚአብሔር ቃል በስተቀር አንድም አላስተማራቸውም። ግን የሚሰሙት ጥቂቶች ነበሩ።
የሚታዘዙት ወገኖች። እና አሁንም ቢሆን በዚያ ልክ ሳንሆን እኛ ከዚያ በላይ ወጥተናል። በምን? በአመፀኝነት፣ በእልከኝነት፣ ባለመታዘዝ፣ ባለመስማት፣ ቸልተኛ በመሆን ከዚያ በላይ ወጥተናል። አያችሁት ወገኖች? እና አሁንም እግዚአብሔር እንዲባርከን፣ እንዲለመነን፣ እንዲሰማ ምን መሆን አለብን የሚለውን ነገር ማሰብና ማጤን አለብን። ይኸውላችሁ ሁሉ ባለቤት አለ። ባለቤት የሌለው ነገር የለም። እኛ ስራውን ሰርተን ዘወር ነው የምንለው። ይገርማችኋል። ስራውን ሰርተን ገበሬ እርሻውን አርሶ ዘሩን ዘርቶ ዘወር ይላል። ከዚያ በኋላ እንግዲህ ያ በቅሎ አረም ከመጣ አረሙን ያርማል። ይሄን ብቻ ነው። ግን እስከሚበቅል ድረስ ዙሮ አያየውም። እርሻውን አረሰ፣ ዘሩን በተነ፣ ዙሮ አያየውም። በቃ ያን ቡቃያ እንግዲህ አብሮ ያለውን ነገር እስከሚያይ ድረስ አይመለከተውም። አሁን እኛ እንደዛ ነን። ደከምን፣ ጸለይን፣ ጾምን፣ ትሩፋት ስራ ሰራን። አያችሁ ዙርን አንመለከተው። የሰራነው ስራ መመልከት አለብን። የድካማችን ውጤት ነው። አያችሁ እየደከመን ያለን ሽማግሌው በምርኩዝ አይነ ስውሩ በምሪት እንዲሁ ሁሉም እንደየአቅሙ እየደከመን ያለን። አያችሁ የምንደክመው ነገር ሁሉ የድካማችን ውጤት ሁሉ ተሰብስቦ የት ቦታ መቀመጥ እንዳለበት ይሄን ማስተዋል አለበት። አያችሁ የድካማችን ውጤት ሁሉ ተሰብስቦ የሚቀመጥበት የት ነው ካላችሁ እግዚአብሔር ጋር ነው። አያችሁ እግዚአብሔር ጋር ነው። መጀመሪያ ለዚህ ሁሉ ምን መሆን አለብን? እግዚአብሔርን መያዝ አለብን። እግዚአብሔርን ሳንይዝ ምንም በበጎ ስራ ብንደክም ያ ሁሉ የለም። ምን ላይ ተቀምጦ ለማን አደራ ሰጥተ ነው? አያችሁ እግዚአብሔር ስራችን የሚቀበለው በመጀመሪያ ልባችን ከእሱ ጋር ሲኖር፣ ክፉ ነገር አስበን ክፉ ነገር ሲወጣ፣ ክፉ ነገር ስንናገር፣ ከኃጢአት ጋር ስንገናኝ ያን ጊዜ እግዚአብሔር እንደሚለየንና ያ የሰራነው ስራ ሁሉ ብትን ብሎ እንደሚወድቅ ማወቅ አለበት። አያችሁ በብርጭቆ አይዘን እንቅልፍ ሊመጣብን ያቺ ብርጭቆ ስትወድቅ እሷም ተሰብራለች፣ ውሃውን ፈሷል። አያችሁ ብንነቃ ኑሮ እንቅልፍ ባይዘን ኑሮ ብርጭቆዋም አትሰበርም፣ አትወድቅም፣ ውሃውም አይፈስም ነበረ። አሁን እንደዛ ነው። እንግዲህ ያለነው እንቅልፍ ላይ ነው ያለነው። ማንቀላፋት የለብንም። የድካሜ ውጤት ከንቱ እንዳይሆን የደከምኩት የጸለይኩት ወደ እሱ ያቀረብኩት መባ ትሩፋት ሁሉ ጾሜና ጸሎቴ ስግደቴ ሁሉ ከንቱ እንዳይቀርብኝ ምንጊዜም ንቁና ትጉ ሆኜ አምላኬ መልስ እስከሚሰጥ ድረስ ማንቀላፋት የለብኝም። መልስም ከተገኘ በኋላ እንቅልፍ የለም። ምክንያቱም እግዚአብሔር መስጠትም መንሳትም ባህሪው ነው። እያችሁት ሁሉን ሰጠ፣ ሁሉን ሰጥቶ ይነሳል። አይምሮ ሰጠ፣ አይምሮ ይነሳል። አይን ሰጠ፣ እጅ ሰጠ፣ እግር ሰጠ። ሁሉን ሰጥቶ ይነሳል። ለማን? ማንን? የማያስተውለውን፣ የማይሰራውን፣ የማይታዘዘውን እግዚአብሔር እንዳለ የማይገነዘበውን ሰው ሰጥቶ ይነሰዋል። ጤናውን ሰጥቶ ጤና ይነሰዋል። ሀብት ሰጥቶ ሀብት ይነሰዋል። አይምሮ ሰጥቶ አይምሮ ይነሰዋል። ጆሮን ሰጥቶ ጆሮን፣ አይንን ሰጥቶ አይንን፣ እግርን እጅን ሰጥቶ እጅን እግርን ይነሳል። እግዚአብሔር ገንዘቡ ስለሆነ የእኛ የባህሪያችን የሆነ አንድም ነገር የለም። ምናልባት የባህሪያችን ነው ብለን እሱ እንኳን የባህሪያችን አይደለም፣ ያው ደካሞች ስለሆነ እንጂ ስንፈጠር ኃጢአተኛ ሆነን አልተፈጠርንም። አያችሁ ከተፈጠርን በኋላ ያመጣነው ኃጢአት ነው። ያን የባህሪያችን ሳይሆን ነው እንግዲህ እንደ ባህሪ አድርገን ያው ተጣብቀን የቀረ ነው እንጂ የባህሪያችን የሆነ ነገር የለም ወገኖች። ግን ባህሪያችን አምላካችን እግዚአብሔር ሲሆን እንደ አምላካችን እንደዚህ ንጹሕና ቅዱስ ሆነን ልጅ ለእናት ለአባቱ እውነተኛ እንደሚያገለግለን እንደሚታዘዝ እንደዛ ሆነን አምላካችን ብናስበው ኖሮ እኛ ክቡራን ነበርን። ስንፈጠር ክቡራን ነው። ሰበሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰውስ በተፈጥሮ ፍጹም ክቡር ነበረ፣ ግን ባለማስተዋሉ እንስሳ ሆነ እንጂ
ባለማስተዋሉ እንስሳትን መሰለ እንጂ ሰው ሲፈጠር ክቡር ነበረ። አያችሁት? የሰውን ክቡርነት ነው። ክርስቶስ ወደዚህ ዓለም እስከመጣበት ዘመን ድረስ መላእክት ነበሩ ከሰው የላቁት ንጹሐን ቅዱሳን ሆነው። ክርስቶስ ወደዚህ ዓለም ሲመጣ በድንግል ማርያም ማኅፀን ከተወለደ በኋላ ግን መላእክት ሰው ምን ሆነ? ከመላእክት በላይ ሆኗል። አያችሁ ክብራችንን። ከመላእክት በላይ የሆነ ሰው ነው ዛሬ እንደገና ወርዶ ከእንስሳ በታች ሆኖ የምታዩት ወገኖች። ለመላእክት ያልተደረገ ለእኛ ተደረገ። ዘኢተገብረ ለመላእክት ተገብረ ለካህናት ይባላል። አዎ ለመላእክት ስልጣን አልተሰጣቸው። ቅዱስ ሥጋውን እንዲፈትቱ እንዲዳስሱ ስልጣን አልተሰጣቸው። ይህን መስቀል በእጃቸው ይዘው እንዲላርጉ እንዲናዝዙ ኃጢአትን የማስወገድ ስልጣን የላቸው። አያችሁ ካህናት የሚያነጹትን መላእክት አያነጹትም። ይለምናሉ እንጂ ወደ እግዚአብሔር። አዎ ይህንን ሰው ይቅር በልልኝ፣ ከኃጢአቱ ነጻ አድርግልኝ፣ ኃጢአቱን አስወግድ ብለው ይለምናሉ እንጂ እንደ ካህናት በስልጣናቸው የማንንም ኃጢአት አያነጹም። ይገርማቸዋል። ለመላእክት ያልተሰጠ ስልጣን ለማን ተሰጠ? ለካህናት ተሰጠ። ይገርማቸዋል። ክብራችን ይህን አልነበረ፣ ግን ለመረዳትና ለማገናዘብ በጣም ወርደናል ወገኖች፣ በጣም ወርደናል። ስለዚህ እግዚአብሔርን ደስ ለማሰኘት በመጀመሪያ እግዚአብሔር ንጹሕ ልቡና ይወዳል፣ እውነተኛ ልቡና ይወዳል፣ ንጹሕ የሆነ ሰውነትን ይወዳል። ሰውነታችን በምንም ይሁን በምን በሐሌውም በምንም ምክንያት ውስጣችን መርከስ የለበትም፣ መቆሸሽም የለበትም። እውነተኛውን ለመገኘት ግን ጥረት ማድረግ አለብን። ማንቀላፋት የለብንም። እውነተኛ ስንሆን እሱ እውነተኛ ነው። እኛ ሳንፈልገው እሱ አፉ ይመጣል። ቤቱን አይስትምና። አያችሁት? አሁን እኛ የትም ዓለም የትም ቦታ ብንሄድ ሀገራችንን ቤታችንን አንረሳም፣ አንስትም። የትም ስንዞር ውለን ስንዞር ከርመን ቦታችን ቤታችን እናውቀዋለን። ዙረን ማረፊያችን ያችን የሰራናት ቦታችን ቤታችን የተወለድንባት ሰፈራችን አንረሳም፣ እንመጣለን። እኛ እውነተኛውን ከተገኘን የምንፈልገው እኛ ሳንሆን ራሱ ይፈልገናል። ለምን ካላችሁ ቦታዎቹ ነና ማደሪያዎቹ ነና። ሲፈጥረን በእኛ አድሮ ሊመለክና ሊመሰገን እስከሆነ ድረስ ፍጹምና እውነተኛ ሆነን ከተገኘን ቦታውን ይፈልጋል እግዚአብሔር። ግን ሲፈጥረን ራሳችን አጥርተን ራሳችን ጠብቀን እንድንሽል አድርጎ ፈጠረን። እኛ ግን ቦታ አዲስ ቦታ ብናለማ ያን ቦታ ካልተንከባከብ ነው ቤት ሰርተን ቤቱንም እንዲሁ ጽዳቱን ካልጠበቅን ያ ቤት በራሱ አይጸዳም። ይገርማችኋል። የሰራነውን ቤት የገዛነውን ቦታ መንከባከብና ማላት የእኛ ስራ ብቻ ነው። ዝም ካልነው ጫካ ይሆናል፣ ቤቱም ጎና ይሆናል። እንግዲህ ያው የሚያዘራበሉ ታውቃላችሁ። እግዚአብሔር ግን ሊያድርበት የፈለገውን በእሱ አልቦ ሊመለክበት ሊመሰገንበት የፈጠረውን ቤት ራሱ አዋቂ ሆኖ ራሱን ጠብቆ እንዲኖር አድርጎ የፈጠረው። አያችሁ እንግዲህ እኔ ራስህን አዋቂ አድርጌ ፈጥሬሃለሁ፣ ራስህን ጠብቀህ ካላገኘሁ እኔም ወደ አንተ አልመጣም፣ እኔ ደግሞ ከአንተ ስለኝ እንግዲህ ጠላት ያገኝሃል። የጠላት መጫወቻ ትሆናለህ አለ። ለዚህ ነው ሁላችንም አሁን ችግር ጥላት ነው፣ መከራ ጥላት ነው፣ ደዌ ጥላት ነው፣ ጭንቀትም ጥላት ነው። ሁሉ ባላጋራችን ነው። እኛ ባህሪያችን ተድላ ደስታ ነው። ተድላም ደስታም እግዚአብሔር ነው። በእግዚአብሔር ዘንድ ሐዘን የለም። አያችሁ፣ በእግዚአብሔር ዘንድ ብስጭት የለም፣ ቁጣ የለም፣ ትካዜ የለም፣ ልቅሶ የለም። ምንጊዜም እግዚአብሔር ደስታ ነው። ይህንን ነው አልተረዳንም። ታዲያ ይህን ለመረዳት ምን ያስፈልጋል? በመጀመሪያ በዚህ ዓለም ላይ ባለው ነገር መልካም ስራ መስራቱ ተፈላጊ ነው። ያስተማረው ራሱ ነው። ያንን ስንሰራ ግን የሰራሁትን ስራ ግን እግዚአብሔር እንዲቀበል ሆኜ መገኘት አለብኝ። አያችሁ፣ እግዚአብሔር እንዲሰማኝ እንዲቀበልኝ መገኘት አለብኝ። የጾምኩትን ጾም እንዲቀበለው፣ የጸለይኩትን ጸሎት እንዲቀበለው፣ የሰጠሁትን ምጽዋት እንዲቀበለው፣ አስራቴን በኩራቴን እንዲቀበለው፣ ምስጋናዬን እንዲቀበለው፣ ስብከቴን እንዲቀበለው፣ የተማርኩትን ትምህርቴን በልቦና እንዲያሳድርብኝ እኔ ምን ልሁን? መጀመሪያ ምን ልሁን? እግዚአብሔርን መፍራት። እግዚአብሔርን መፍራት እሱን መፍራት እንዴት ነው?
የምንፈራው ከተባለ ደግሞ ያው እንደነገርኳችሁ ንጹሕ ስንሆን ፈልጎን ይመጣል። እኛ ፍለጋ አንሄድም። አየህ፣ ኃጢአት ስንሰራ ብቻ ነው የምንፈልገው እንጂ ኃጢአት ባንሰራ ነው ፍለጋ አንሄድም፣ አንጮህም። ስማኝ፣ አድምጠኝ፣ ተረበኝ የሚል ነገር አይኖርም ነበረ። በገዛ ጅራፍ ራሱ ገርፎ ራሱ ይቋል ያለው እኛው አጥተን ደግሞ እኛው ጊዜው እንላለን። ይገርማቸዋል። መለማመጡ መለመኑ እሰየው መልካም ነው። ጥፋትና መለመኑ ተገቢ ነው። አምላክ ነውና፣ አባት ነውና፣ ፈጣሪ ነውና፣ መጋቢ ነውና፣ ሰራይ ነውና ተገቢ ነው። ግን ለኃጢአት ባንዳረግ ኖሮ እንዲህ አንሆንም ነበር። ይኸውላችሁ መላእክት እኮ አንድ ጊዜ የበደሉት በደሉ፣ ወደቁ። ግን በትዕቢታቸው ምክንያት ስርየትን አልፈለጉም፣ እንደወደቁ ቀሩ። አስቡት፣ እንደወደቁ ቀሩ። ያልወደቁት ግን ከተፈጠሩ ጊዜ ጀምሮ እንግዲህ እስካሁንም ወደፊትም አምላካቸውን አያሳዝኑም። ያውቁታል ባህሪውን ንጹሕና ቅዱስ እንደሆነ ስለሚያውቁት የወደደውን ሲያከብር የጠላውን ሲሽር ስልጣን እንዳለ ያውቃሉና አክብረውት ፈርተው ይኖራሉ። አሁን በፈጣሪ ላይ ድፍረት ያበዛው ማን ነው ካላቸው ሰው ብቻ ነው። ሰው ይህን ያህል ነው እንግዲህ የሰው ድፍረት። እግዚአብሔር የመጣለት ግን መቋቋም የማይቻለው ሰው እግዚአብሔርን ሲደፈር ታዩታላችሁ። ባልንጀራችንን እንኳን በክፋት በኃይል ሊመጣብን ባልንጀራችን ወንድማችንን መቋቋም የማንችል ሰዎች ከእግዚአብሔር ጋር እንጋፈጣለን። በምን? በትዕቢት፣ በተንኮል፣ በቅናት፣ በምቀኝነት፣ በሴሰኝነት፣ በዘረኝነት፣ በቅሚያ፣ በዝርፊያ፣ በግድያ። ይኸውላችሁ ይሄ አለማስተዋሉ። ታዲያ ምን አሳጣን? ይሄው ሰላማችን አጣን፣ ፍቅራችን አጣን። ትልቁን ሀብታችን ፍቅራችን አጣን። ሰው ሰላም ከሌለው ቢተርፈው ምን ይሰራል? ብዙ ሀብት ኑሮት ሰላሙን ካጣ ሰው ይልቅ ምንም ሳይኖሩ ድሃ የሆነ ሰው ሰላም ካለው የተሻለ ነው። እውነት ቢያንስ እንኳ ምንም ሀብት ባይኖረውም ሰላሙ ይዞ መቼም እግዚአብሔር የተዘከረበት ያችን ያገኛትን ይዘው በሰላም ይኖራል። ቀንም ይሆን ሌት በሰላም ተኝቶ ይኖራል። ሰላም ትልቁ ሀብት ነው። ሰላማችን ያሳጣን፣ ፍቅራችን ያሳጣን፣ ጤናችን ያሳጣን፣ እድሜያችንን የቀነሰው በትዳራችን ደስ እንዳንሰኝ የሆንበት ዓላማችን ምክንያታችን ችግሩ ከራሳችን እንደሆነ ይሄንን እንድናውቅ ያስፈልጋል። አምላካችን እግዚአብሔር ለኛው ለይህን ያክል ሰው ከሆነ እኔስ ሰው ለሆንልኝ አምላክ ምን ብዬ ላስደስተው? በሌላ ነገር አናስደሰው። መቼም እግዚአብሔር ወርቅ ብር አፍሱልኝ አይልም። ወርቃችሁን ብራችሁን አምጡ አይልም። አንድ ነገር ቢኖር ሕጉ የተሰራው አስራትና በኩራት ሁለቱ። ሦስተኛ አምላክህን ፈልገህ ወደ አምላክህ ስትመጣ ዕርቃንን አትታይ፣ ባዶን አትምጣ። እግዚአብሔር በሰጠህ ልክ ምንም ትሁን፣ ሦስትም ቄቀር ቆቀር ዕጣን ትሁን፣ አንድም ጧፍ ትሁን፣ አንተ ብቻ ለአምላክህ ምክንያት ከኪስህ ትኑር፣ 5 ሳንቲም ትሁን። በአምላክህ ፊት እንዲሁ ገዳን አትታይ። እነዚህ ሦስቱ ሕግ ናቸው። አስራት ሕግ ነው፣ በኩራት ሕግ ነው። ወደ ቤቱ ስንመጣ አንድ ነገር አንጠልጥሎ ሕግ ነው። አያችሁ፣ የውዴታ የምናደርገው ነገር ነው። ወደን ፈቅደን አምላካችን እግዚአብሔር ላደረገልኝ ነገር የበለጠ ያደርግልኛል ብለን ነው ካሰብን በፈቃደኝነት የምንሰራው መባ ነው። መባ የፈቃደኝነት ስራ ነው። ይህንን ኦሪት ዘጸአት ምዕራፍ 25 ላይ ለሙሴ ሲያዘው እግዚአብሔር በፈቃዱ በልቡን አስቦ ለእኔ መባ ሊያመጣ ያሰበ ሰው ቢሆን መባውን ተቀበል። አዎ ጸልይለት፣ ግን አስተምረው። ማምጣት ያለበት ምን እንደሆነ ዘርዝረህ ንገረው። የፈቀደ ፈቃደኛ የሆነ እንጂ ማንም ሰው ያለ ፈቃዱ መባ እንደመጣ አይታዘዝም። አያችሁ፣ ትእዛዟ 3 ነች። በአምላክህ ፊት ባዶን አትቁም፣ አንዷ። ሁለተኛው አስራት በኩራት። እነዚህ ናቸው። ይህንን ባለፈው 2-3 ተነጋግረናል። እሺም ለዚህ ለተማረ ትውልድ ሁልጊዜ መናገር አስፈላጊም አይደለም። እውነት ለመናገር አሁን ይህንን የማያውቅ የለም። ያው ለሙሴ የተነገረ ሕግ አለ። እኔ የነገርኩህን ነገር ሳትናገር ብትቀር በዚህ ሕዝብ ላይ እንዳታሰልልበት።
አንተ ባለመናገርህ አልተናገርህም ብዬ ዝም አልልም፣ ቁጣዬን አመጣባቸዋለሁ። ምክንያቱም እነሱ ከሌሉ እሱ የለማ። ሙሴን ሙሴ የሚያሰኘው የእስራኤል መኖር ነው። እስራኤል ከሌሉ ሙሴ የለም እኮ። ስለዚህ የምነግርህን ትእዛዝ ለእነሱ ባታስተላልፍ በዚህ ሕዝብ ላይ ቁጣዬን አመጣለሁ፣ እንዳታስቀጥፋቸው ንገር ተብሏል። ያንን መነሻ አድርገን ነው እንጂ የምንናገረው። እውነት የሚዘነጋም ሰው አለ፣ በእርግጥ የማያውቅም ብዙ አለ። አብዛኛው ግን ይህን የሚያውቅ የለም። ምክንያቱም ተነግሯል በትንቢት እግዚአብሔር በዛን ሰዓት እኔን የሚያውቅ የለም ሁሉ ያውቀኛል ብሏል። ክርስቶስ ሰው ከሆነበት ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ ክርስቶስን እና የእግዚአብሔር የአባቱን ሥራ የማያውቅ ትውልድ አይመጣም። እንደውም አሁን ካሁን በኋላማ ከእኛ የባሰ የተሳለ በእውቀትም የረቀቀ ትውልድ ይመጣል። እኛ ከአባቶቻችን ረቀን የለ እንዴ? በማስተዋል እግዚአብሔር በመፍራት ነው እንጂ ዝቅ ያልነው በሥጋዊ እውቀት እኮ ረቀናል እኮ መጥቀናል እኮ። ይገርማችኋል። የእኛ አባቶች ዛሬ እኛ የምናውቀውን ቢያውቁ ኑሮ እንዴት ባመሰገኑት ነበር እግዚአብሔር፣ እንዴት ባገለግሉት ነበረ። ሐዋርያት እንኳ ወንጌል ለመስበክ በእግራቸው ነበረ። በሮች ታውቃላችሁ፣ ያቺ የጥፍር ጫማ ቆዳነች ጎማ ነው እንጂ ያችን አድርገው ነው እኮ ሄዱት የነበረው። ስንት መከራ አይተው ነው ተጉዘው ነው ዛሬ እኛን እንደዚህ ባለ ሟል ያደረጉ ወገኖች። እኛ ግን ባለሟል ሆነን ቤታችን ላይ ተኝተን ከብራችን ላይ ተኝተን ማስቀደስ እየቻልን ወንጌል መማር እየቻልን ይህን ለእግዚአብሔር በእውነት እንደው አላሰብነው። ሁሉም ነገር ቤታችን ሆነን ሥጋውን ደሙን ከመቀበል በስተቀር ቤታችን ሆነን ሁሉን እንሰማለን፣ እንመራለን። ሥጋውን ደሙም ቢሆን ታመን ከሆነ ቤታችን ድረስ እየመጣ ነው የምንቀበለው። እንግዲህ መቼም በአልጋ በልተን እዚህ አንቀበልም። ንስሐ አባት እንይዛለን። ንስሐ አባታችን ችግራችን አሉ ቅዳሴውን ቀደሱ እስከ ቤት መቶ ያቆርበናል። ይህንን የኛ አባቶች አላዩም፣ አላገኙትም። የተመኙት ይሄ ነበረ። እኛ ግን ይህን የእነሱን ምኞት ተረክበን ተቀብለን እንደ ልባችን ደስ ብሎን እየኖርን ከዚህ በላይ አምላካችንን በግብራችን በሀሳባችን ደስ አሰኝተነው መባረክ ሲገባል ጭራሽ ቅርሳችን እየጠፋ መጣ። ቅርሳችን አሁን ቅርሳችን ማለት ሃይማኖት የአባቶቻችን ቅርስ ናት፣ ትውፊት ናት። እየመነመረች እየቀጠመች መጣች። ቀጣዩ ትውልድ ምን እንደሚረከብ እግዚአብሔር ይወቅ ወገኖች። እና አምላካችንን እግዚአብሔር እንግዲህ በአባቶቻችን ላይ አድሮ ሲናገር ሲያስተምር እኔ ከእናንተ ምን እፈልጋለሁ? ፈጽሞ ከእናንተ የሚያስፈልገኝ ነገር የለም። ከእኔ ጋር እንድትኖሩ ለዘላለም በሕይወት እንድትኖሩ ብዬ ፈልጌ እንጂ እኔ ከእናንተ የምፈልገው አንድም ነገር የለኝም። እናንተም ደግሞ ለእኔ ቢያስፈልገኝ ለእኔ የሚሆን አንድም ነገር የላችሁም፣ ለእናንተ ብዬ ነው እንጂ ብሎ አናግረዋል እግዚአብሔር። ይሄንን መቃብያን 24 ከቁጥር 1 ጀምሮ ስንመለከት እናገኘዋለን። ይገርማችኋል። መቃብያን 26 ላይ ሲናገር እንግዲህ እርጥበት ከሌለ ስር የለም። ስር እርጥበት ከሌለ ስር የለም። ስርን ካለመለመ ቅጠል አይታይም። ቅጠልን ካለመለመ አበባ የለም። አበባም ከሌለ ፍሬ የለም ተብለናል። መቃብያን 4ኛ ምዕራፍ 26ን እንደው ማየት እንችላለን፣ ማየት ይችላል። ስር ወደ ታች ለመጥለቅ ከፈለገ ምን ያስፈልግ? እርጥበት ያስፈልገዋል። መሬቱ እርጥብ መሆን አለበት፣ ውሃ መሆን አለበት። ያን ጊዜ ነው እንግዲህ ስሩ የሚሄደው። ያ ስሩ እያደገ ወደ ውስጥ እያደገ ሲሄድ ምን ያመጣል? ቅጠል ያሳያል፣ ለምለም ያሳያል። ሲለመልም ምን ይሆናል? ቅጠል ይወጣል። ቅጠሉ አበባ ያሳያል። ሲያብብ ደግሞ ፍሬ ይገኛል። አበባ ሳይኖር ፍሬ የለም። ወገኖች ወታችን የሚያፈራው ወደ ላይ የሚያፈራውን ያለ ምንም ነገር ያለ አበባ ፍሬ አይመጣም። እንግዲህ በእኛ ዘንድ የጠፋው ነገር ምንድን ነው? እርጥበት የለም። ለዛ ያለው ሰው የለም። ሁላችን ድርቅ አለ። እልከኝነት ማለት ድርቅና ነው። አመፀኝነት፣ ሞገደኝነት ማለት ድርቅና ነው።
ከኔ የተሻለ ሰው የለም፣ ከኔ የሚበልጥ የለም ብሎ ማለት ይሄ ድርቅና ነው። እንደዚህ አይደለም። የሁሉ ፈጣሪ የሆነ ክርስቶስ አለ እንዴ በትህትና ዝቅ ብሎ ሲያስተምር የነበረው አምላክንና ተገዙልኝ አገልግሉ ሳይል ለፈጠረው ፍጥረቱ አገልጋይ ሆኖ የታየው እኮ አምላክ ነው ወገኖች። እስቲ ያስቡ። ሁሉን ከኔ ተማሩ እያለ ያስተማረው ትምህርት አለ በማቴዎስ ወንጌል ምዕራፍ 11 ላይ ሁሉን ከኔ ተማሩ። ምን? ትህትናን ከኔ ተማሩ፣ ታማኝነትን ከኔ ተማሩ፣ ቅንነትን ከኔ ተማሩ፣ እውነትን ከኔ ተማሩ፣ ፍቅርን ከኔ ተማሩ። እናንተ ሳትወዱኝ እኔ እንደወደድኳችሁ ይሄን ፍቅርን ከኔ ተማሩ። እኔ ደግሞ እኔን እንድትወዱ ሳይሆን እናንተ እርስ በርሳችሁ እንድትዋደዱ ነው። ትእዛዜ ይህች ነች። የማዛችሁ ትእዛዝ ብሎ በዮሐንስ ወንጌል ምዕራፍ 15 ላይ እናገኘዋለን። የማዛችሁ አዲስ ትእዛዝ ይህች ብቻ ነው፣ ሳትወዱኝ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ። ፍቅር ናችሁ። ማንም ለማንም ጠለሸት አይሁን፣ ማንም ለማንም መከራ አትሁኑ። የወንድማችሁን ቢቀት መውደቅ መከራ ደስ አያሰኛችሁ፣ ደስ አይወጣችሁ የወንድማችሁ መውደቅ። እኔ እንደወደድኳችሁላችሁ ፍቅር ይኑራችሁ አለ። አሁን እኛ በእውነት ከክርስቶስ የተማርነው ትምህርት አለ ወይ ብለን ብንመረመር የለም። ትህትና የለ፣ ፍቅር የለ፣ ቸርነት የለ፣ ለጋስነት የለ። እስቲ ያስቡ ወገኖች። አሁን መቼም ብዙ እናቶች አባቶች ይኖራሉ። በእርግጥ ሰው አያውቃችሁም። እውነትን ለመናገር ሰው አያውቃችሁም። ያውቃችሁም የእናንተን እውነተኛነት በዚህ ላይ መናገር አስፈላጊም አይደለም። ለሕዝብ የሚነገር ስራ በጎ ስራ አላችሁ። ያ መልካሙ ስራችሁ በሰው ዘንድ መብራት እንዲሆን ሰዎች እናንተን አይተው እንደናንተ መልካም እንዲሆኑ መልካሙ ስራችሁ በሰው ፊት ይብራ የተባለ ትእዛዝ አለ ማቴዎስ 5 ላይ። በዚያን ጊዜ ያ ይነገራል። ትምህርት ነዋ፣ ወንጌል ስለሆነ አሁን። ከዚያ ውጭ ግን ሰዎችን እግዚአብሔር በድብቅ ያስቀመጣቸውን መልካሙ ስራቸውን አይቶ የልቡናቸውን ቀናነት አይቶ እሱ ከፍ ከፍ ሲያደርጋቸው ሲመርጣቸው እናያለን እንጂ ከዛ በፊት ግን ሰውን እንዲህ ብሎ ማሞገሱ አስፈላጊ ነው እንጂ የሉም አይባልም። አሉ ግን ተደብቀው ነው። ውዳሴ ከንቱ የሚጠሩ እናቶች አባቶች አሉ። ለዚህም ነው ይህን ያህል ሰዓት ጊዜ ቢታገሰን ያቆይን ይሻላል። የሚታየው ግን የሚንጸባረቀው ዓለሙን እንደምታየው እና ራሳችንን ብንፈትሸው ብንመረምረው ቅንነቱ የለም፣ ታማኝነቱ የለም፣ ፍቅሩም የለም፣ ትሕትናውም የለም። እንቆጣለን። ሐሜቱ፣ ቅናቱ፣ ተንኮሉ፣ ክፋቱ በውስጥ እያንዳንዳችን ያለ ነው ወገኖች። ስለዚህ እግዚአብሔር ለእኛ ሲል ሰው የሆነበትን ዓላማ አስበን ተመልክተን ራሳችንን ልንገዛ ራሳችንን ልንመራ ፈቃደኛ ካልሆነ ለእያንዳንዳችን እረኛ አያበጅም እግዚአብሔር። ምክንያቱም እያንዳንዳችን ራሳችን እረኛ ሆነን ከክፉ ነገር መጠበቅ እንድንችል እግዚአብሔር አንድ ልጁን ልኳል። ሲልክም ለሙሴ የነገረው ቃል አለ። በዚያን ዘመን እንደ አንተ ያለ ነቢይ ከመካከላቸው አስነሳላቸዋለሁ፣ እኔም ቃሌን በአፉ ላይ አደርጋለሁ፣ ቃሌን ይነግራቸዋል። ያን ጊዜ የኔን ቃል ተነግሮት የማትሰማ ነፍስ እኔ ነኝ የምፈርድባት ብሏል እግዚአብሔር። ይሄንን ኦሪት ዘዳግም ምዕራፍ 18 ከቁጥር 15 ጀምራችሁ ተመልከቱትም። የተናገረው እንግዲህ እግዚአብሔር ነው። ይሄን ለሙሴ ነግሮታል። በኋላ ዘመን እንዳንተ ያለ ነቢይ ከመካከላቸው አስነሳላቸዋለሁ። ከመካከላቸው ሲል እንግዲህ ቃሌን ልኬ ከእነሱ ሰው ሆኖ ይገለጣል። ሰውና አምላክ ሆኖ ይመክራቸዋል፣ ያስተምራቸዋል፣ ያድናቸዋል። 5500 ዘመን እንደቀጥቅጦ ሲገዛው የነበረውን መልአከ ሞትን ድል ነስቶ እነሱን ነፃ ያወጣቸዋል። በዛ ጊዜ ሁሉ ያውቁኛል። ያን ጊዜ ግን የማታውቀኝ የምትዘነጋ የምትሰንፍ የማትሰማ ነፍስ ወዮላት። እኔ የምቀጣት ይኸው ቅጣቱን ይሁት። አሁን እኮ በምድር ገሃነም እየታየ ነው ወገኖች። በምድር ላይ እዚህ ያለውን ሁኔታ ተመልከቱ። መቼም ዓለሙን ለማየት እኔ ከእናንተ አልበልጥም። እውነቴን ለመናገር ዓለም ያለችበትን እናንተ ታውቃላችሁ። ምክንያቱ ከምን የተነሳ ነው? ሰውና እግዚአብሔር እንደ ቀድሞ ስለተለያዩ ነው። አያችሁ፣
እግዚአብሔርን ደስ የሚያሰኝ ሰው በመጥፋቱ እግዚአብሔርን ደግሞ አምላክነቱን እየገለጠ ነው፣ ኃይሉን እያሳየ ነው። ስለዚህ አሁንም እግዚአብሔር ክንዱን ሳይዘረጋብን ማለት ነው፣ ክንዱን ሳይዘረጋብን፣ ኃይሉን ሳይልክብን፣ ቁጣውን ሳያመጣብን እሱ እንኳን እየገረፈን ነው። ያው እኛ አልተረዳነውም እንጂ እሳቱ እየለበለበን ነው። በዚህ ኑሮ ማን ነው ያላረገረገ እንዴ? ምንም የተረፈው ሰው እንኳን ተጨንቋል እኮ። እንግዲህ ኑሮ በራሱ እግዚአብሔር ይሄን ማስተካከል የሚቻለው አምላክ ሲሆን በዚህ ራሱ እየለካም ነው እየመዘነን ነው። እና እኛ ግን ተመዝነን ቀለን የተገኘ ሰዎች ነው። እንግዲህ መዘንኩህ ቀለህ ተገኘ ተው በትንቢተ ዳንኤል ምዕራፍ 4 ላይ ያለው ስንመለከት መዘንኩህ ቀለህ ተገኘ ተብለናል። ይሄን እንግዲህ እኔ ግን ሰው ነብዬ ሰው አድርጌ ፈጥሬ ሁሉ ሰጥቼ ነበረ። ሀብቱን ሰጠሁህ፣ እውቀቱን ሰጠሁህ፣ ጥበቡን ሰጠሁህ። አንተ ግን እኔ እንደሰጠሁህ አልተረዳኸኝም፣ አልገባህም። ሰጥቶ መንሳት የሚቻለኝ እንደሆንኩኝም አልገባህም። የወደቀውን ማንሳት እንደሚቻለኝ ከፍ ከፍ ያለውን ዝግባውን እንደማስተኛው እንደማንተው አንተ አልገባህም ይላል እግዚአብሔር። እና ስንቶቹን ከፍ ከፍ አደረጋቸው። ታዲያ ማን አነጠፋቸው? ማን ጣላቸው? ማን ቆረጣቸው? እስቲ ያስቡት። ስንቱ ዝግባ ጠፋ። አሁን እኮ የቀረው ኩርንችቱ ነው ማለት ይቻላል እኮ። ግን እግዚአብሔር ከኩርንችቱም ሰው አለው፣ ያነሳዋል እግዚአብሔር። ይሄ የሚሆነው አምላካችንን አስበን ራሳችንን ስንገዛ ስንቆጣጠር ነው ማለት። ታዲያ ደግሞ ራሳችን ለመግዛት ራሳችን ለመቆጣጠር ሰው ሆኖ ለመገኘት ሰዓቱ በቂ ሰዓት አለለኛ። እንኳን ለእኛ አይደለም ከእኛ ለሚቅጠው ትውልድ በቂ ሰዓት ነው ያለን። እንግዲህ ዘመኑማ 485 ዘመን እንደቀረ ነው እንግዲህ የሚታሰበው። አስቡ፣ ከ8 ሺህ በኋላ ዓለም እንደሌለ ነው የሚነገረው። ለዚች ነው ያው ትግል ወገኖች። ስለዚህ አሁንም አምላካችን እግዚአብሔር በእናታችን በድንግል ማርያም ማኅፀን አድሮ ለእኛ ሰው የሆነበትን ዓላማ ስናስብ እርስ በርሳችን መጀመሪያ እንዋደድ፣ እንከባበር፣ እንፋቀር፣ አንጠማመድ፣ አንዳችን ለአንዳችን ክፉ ነገር ወጥመድ አንዘርጋ። ይሁናል ለማንኖርበት ዓለም ጊዜያችን እድሜያችን ሆን ባልቆጠርነው ነገር ሁሉ ለሁሉ ክፋት ተንኮለኛ አንሁን ነው። ከዚህ እንውጣ ነው። የሚሰሙ ሰዎች ካሉ ቃላችን እንዲቀበሉ ከሆኑ የምናውቃቸውን ከዚህ ወጥመድ እንዲወጡ መምከር ያስፈልጋል። አንዳችን ለአንዳችን እውነት ጥበብ ነን፣ እውቀት ነን። እውነት ለመናገር ሁላችንም ብንሳሳብ ስለት ይወጣናል ወገኖች። ሐፂንና ሐፂን ይተናሉ የተባሉ ብረትና ብረት እንኳን ሲሳሳሉ ምን ይወጣቸዋል? ስለት ይወጣቸዋል። እኛ ደግሞ ከዛ በላይ ነን። እግዚአብሔር በሰጠን አእምሮ ይቺ ማወቅ የምትችለው ማሰብ የምትችለው ክፉና በጎን ለይታ የምታውቀውን አእምሯችንን ሳያደበዘዛት እግዚአብሔር አያችሁ፣ ሳያደበዘዛት ወደ እውነቱ ለመመለስ የሚያስፈልገው ሰዓቱ አሁን። ታዲያ ይሄ ሁሉ ጾምና ጸሎት፣ ይሄ ሁሉ ምስጋና፣ ይሄ ሁሉ ቅዳሴ፣ ይሄ ሁሉ ማህሌት፣ ይሄ ሁሉ መንፈሳዊ አገልግሎት ሁሉ በአንድ ቋፍ ላይ የሚሰበሰበው ስላችሁ ሐዋርያው ቅዱስ ጳውሎስ እንደተናገረው እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ለዘላለም ጸንተው ይኖራሉ። ከእነዚህ የሚበልጥ ነገር የለም። የድካማችንን ዋጋ ሁሉ ሰብስበው የሚይዙት እነዚህ ሦስቱ ናቸው። ሦስቱ ምንና ምን? እምነት፣ ተስፋ፣ ፍቅር። እምነት ማን ነው? አብ ነው። ተስፋ ማን ነው? ወልድ ነው። ፍቅር ማን ነው? መንፈስ ቅዱስ ነው። ይኸውላችሁ ይህን እኮ በጣም ይገርማችኋል። ተስፋ ማለት አምላካችን እግዚአብሔር ቀድሞ የተናገረውን ተስፋ እንደፈጸመ ሁሉ አሁንም ይህን ዓለም ለማሳለፍ ሲመጣ የድካሜን ዋጋ ደሞዜን ይሰጠኛል የሚለው ተስፋ እንዳለ ነው። ከዛ በፊት ግን እግዚአብሔር ለእኔ ያዘጋጀው ነገር ካለ የትም አይሄድም፣ የእኔ ነው፣ ለማንም አይሰጠውም። ግን እግዚአብሔር ለእኔ ያዘጋጀውን ነገር የሚሰጠኝ እኔ ሰው ሆኜ የተገኘሁለት ነው። ከቦታው ከጠፋሁኝ ግን ለእኔ የተባለው ይመለሳል። ለእኔ የተዘጋጀው ነገር ከእኔ እንዳይመለስ እንዳይርቅ እግዚአብሔር እኔን ፈልጎ መጥቶ እንዳያጣኝ ራሴን ጠብቄ አንደበቴን አርሜ ከኃጢአት ነፃ ወጥቼ አምላኬን ሲያሰቡኝ መኖር አለብኝ ብለን ስናስብ ያን ጊዜ ተስፋችን ይፈጸማል። የድካማችን ዋጋ እናገኛለን።
እምነት እግዚአብሔር ነው። አብ ነው እንግዲህ አብ ነው እምነት አብ ነው። አብ መነሻ የሌለው መጨረሻ የሌለው መሰረት የሌለው እሱ ብቻ ለሁሉ መሰረት የሆነ መሰረት ሲባል ለሰዎች ብቻ አይደለም። በዚህ ዓለም ላይ ያለው ፍጥረት ሁሉ በሰማይም በምድርም አጠቃላይ ሁሉም በእሱ መሰረትነት ላይ ነው ተመስርቶ ያለው። ይህን ማን ተሸከመ? አብ ነው። አስቡ እንግዲህ ወልድና መንፈስ ቅዱስ ለራሳቸው መገኛ አላቸው። አብ ግን መገኛ የለውም። ወልድና መንፈስ ቅዱስ እንዴት ከአብ ተገኙ? ወልድ በቃልነት መንፈስ ቅዱስ በእስትንፋስነት። ይህ ደግሞ ሲሆን አብ አይቀድማቸውም፣ አይቀዳደሙም። በዘመን እኩል ናቸው። ይቀድማቸው ዘመንን አይሽራቸው፣ እኩል ናቸው። ታላቅ ታናሽ የለም። ታላቅና ታናሽ መስለው የሚታዩት አባትና ልጅ በማለት ብቻ ነው። አያችሁ፣ አባት አባት ነው፣ ልጅ ልጅ ነው፣ እስትንፋስ እስትንፋስ ነው። ይህ ብቻ እንጂ በተቀረ በአገዛዝ በሥልጣን በአኗኗር በሕልውና በባህሪ አንድ ናቸው። ሦስት ሲሆኑ ግን ባህሪያቸው አንድ ነው። ሦስት ባህሪ የለም። ሦስት ናቸው። ሦስት ልብ የለም። አንድ ልብ ነው። እሱም አብ ነው። የወልድ ልብ የመንፈስ ቅዱስ ልብ አብ ነው። አብ ነው። የአብ ቃል ወልድ ነው። የመንፈስ ቅዱስ ቃል ወልድ ነው። የአብ እስትንፋስ መንፈስ ቅዱስ ነው። የወልድ እስትንፋስ መንፈስ ቅዱስ ነው። ረቂቅ ናቸው። ለዚህ ነው የማይመረመረው። እኛም እኮ ብናገናዝብ ባህሪያችን እኮ አንድ ነው ወገናቸው። ሁለት ሦስት ባህሪ ያለው ሰው የለም። ባህሪያችን አንድ ነው። እንዴት አንድ የሆነ ስንል ደግሞ ሰው የሰው ባህሪው ይሄ ነው። እስኪ ሰውን መክፈል ይቻላል? መሰንጠር ይቻላል? ወይስ እኔ ኃይለኛ ነኝ የሚለውን ነገር ለራሱ ሊያደርግ ይችላል? ሰው አይከፈልም። ስማችን መልካችን የተለያየ ነው። አስቡት እንግዲህ እንደ አብ እንደ ወልድ እንደ መንፈስ የተለያየ ስም አለ። መልካችንም እንደዛ ነው። እነሱ እንኳን በመልክ ማን ናቸው? ባህሪያችን ሰው ነው። አሁን እየተጋጨን ያለነው እየጠላነው ያለነው እየገፋ ነው ያለነው እያሳዘን ነው እያጎሳቆል ነው ያለነው ማለት ነው። ባህሪያችን ነገር ናቸው። ከምን የተነሳ ነው? ሰው የሰው ባህሪ መሆኑን ካለመገንዘብ የተነሳ ማለት ነው። ይህንን ጥሩ አድርጎ ያስተማረው ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 13 ብትመለከቱ ጥሩ አድርጎ ገልጾታል። ይገርማችኋል። እና የሰው ባህሪው ሰው ነው። ምናልባት ያ የልቦናችን መሻት ምኞት ምናምን ያ አይደለም። ያ ባህሪ አይደለም። ባህሪ ሰው ነው። እግዚአብሔር ሰውን እንፍጠር አለ እንጂ አዳምን እንፍጠር አላለም። በባህሪው ሰውን አለ። ሰውን ከፈጠረ በኋላ ስም አወጣለት። ማን አለው? አዳም አለ። አያችሁ፣ ስሙ ሰው ነው። ማን ነው? ባህሪው ሰው ነው። ስሙ ግን አዳም ነው። ስለዚህ በገዛ ባህሪያችን ላይ መፍረዳችንን የገዛ ባህሪያችንን መግፋታችንን መጥላታችንን እናቁም። አያችሁ፣ ሰው ራሳችንን ሰውን ስንገፋ ራሳችን እየገፋን ነው። ሰውን ስንኮንን ራሳችን እየኮንን ነው። አያችሁ፣ ሰውን ስንግን ራሳችን እየናቅን ነው ወገኖች። እና ባህሪያችንን አንግፋው፣ ባህሪያችንን እናክብረው፣ በባህሪያችን ጸንተን እንኑር። አንድነት፣ ፍቅር፣ ሰላም እነዚህ ነገሮች ያስፈልጉናል። ድካማችንን ሁሉ የሚቀበል እግዚአብሔር ነውና እነዚህ ሦስቱን አጥብቀን ከያዝን በምንም ተአምር ድካማችን ከንቱ አይሆንም፣ መልስ እናገኛለን ለማለት ነው። እንግዲህ ብዙ ዘመን ደክመናል፣ ግን መልስ የለም። መልሱ ዋይታ፣ መልሱ ረሃብ፣ መልሱ ቸነፈር፣ መልሱ ደዌ፣ መልሱ ሆኗል። ይህ አይሆንም ነበር። እውነቱን ነገር እስከምናውቅ ድረስ እግዚአብሔር ነው በራሳችን ተመራምረን እስከምናገኝ ድረስ ዝም ብሎ ይመለከተናል ወገኖች። ይህን ለማለት ፈልጌ ነው። እንግዲህ የሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ተፈሥሒ ኦ ምልዕተ ጸጋ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነውና። አያችሁ፣ እግዚአብሔር ከአንቺ ጋር ነውና ሲባል ከእሷ ብቻ ሳይሆን ከእኛ ጋር ነው ያለው። ከነፍሳችን ነፍስን ከሥጋችን ሥጋን ነስቶ ሰው ይሁን ከእኛ ጋር ነው ያለውና ከእኛ ጋር ያለውን እግዚአብሔርን በትንሹ በትልቁ ባናሳዝነው መልካም ነው ለማለት ፈልጌ ነው። የመከረን ያስተማረን አምላካችን እግዚአብሔር ምስጋና ይግባው። እኛም ደግሞ ሰምተን